ኮሜንት ላይ ገብቶ ስውሯ ማርያም ብትሄዱ ሚል ቀንም ለሊትም ጨልሞብህ እንዴት ምኑን የታመመው ይላል። አዎ ይሄ አካል ጉዳትን ከተረጅነት ጋር አስተሳስሮ የማየት ጉዳይ ቢጃማ ታረገው ነው። ቢጃማ ኮሜንት ላይ ገብቶ ስውሯ ማርያም ብትሄዱ ሚል ለምሳሌ ከኔን ይዤ ወደ ቤተክርስቲያን እየሄድኩ በቃ ሰው ሲያየኝ ምናምን ቶሎ ብሎ አሶሺየት የሚያደርገው ከአይን ጋር ነው። እንደው በቃ ሁሉ ጊዜ እየመጣ እኮ አምላክን ብትጠይቅ አይን እንዲድን ጸበል እንደው ብትሞክር እቺን ጸበል እኮ ብትከታተል አረ እዛ ጋር የሆነ ጸበል ፈልቋል እኮ በቃ ወጣ ነው ጥሌ። በነገራችን ላይ ይሄን ስትል ምን አስታወስከኝ? አንዱ የቤተክርስቲያን እንደውም ቤተክርስቲያን ኮንቴክስቹዋል ነው ትላለህ። ትንሽ አውዱም ራሱ እንደዛ እንድትመክር የሚያደርግ ነገር ሊኖረው ይችላል። ከዛ ውጭም ባለ ሲቹዌሽን ግን ለምሳሌ አሁን አንተ እኛ አሁን እንደዚህ አይነት በጣም ፈኒ የሆነ ኢንተራክቲቭ የሆነ ቪዲዮ ምናምን እንለቃለን። ኮሜንት ላይ ገብቶ ስውሯ ማርያም ብትሄዱ ሚል እኛ አሁን ኦልሬዲ አካል ጉዳቱን ተቀብለ ነው ፐርሰናል ላይፋችን ሆኖ በላይፋችን ደግሞ ከግል ህይወትን ባለፈ በማህበራዊ ህይወት ስለሚያጋጥሙን ነገሮች ነው ዲስከስ እያደረግን ያለ ነው። ግን ሰው እኛ ከአካል ጉዳት ነፃ የምንሆንበት አይነት ሁኔታ ነው ሪኮመንድ ማድረግ የሚፈልገው። ያ ማለት ምን ያህል ሰው አካል ጉዳት ጋር ያለውን ነገር የሚያሳይም ይመስለኛልና ጥሩ ሐሳብ ነው ልልህ ነው። በጨዋታው ማለት ትዛለኝ የሆነ አጋጣሚ ሊናገረው ምንድነው የሆነ ጊዜ እየለመነች የሆነች ሴት ገባችና ብዙ ሰው ይሰጣታል። እኔም ያው ያለኝን ልስጥ የክርስቲያን ወጥቼ ከዛ ከዚህ ሁሉ ሰው የሰጣት ምርቃቱ የኔ ከፍ ያለ ነው። በቃ ዳጎስ ያለ ምርቃት ተሰጠኝ። ምንድነው አንተ እንኳን ሰጣኝ የኔን መስጠት የተለየ የሚሆነው ምንድነው? ቀንም ለሊትም ጨልሞብህ እንዴት ቀንም ለሊትም ጨልሞብህ የጤና ተቋማት ላይ አይነ ስውራን ከአሲስታንት ጋር በሚሄዱበት ሰዓት ምኑን የታመመው ይላል። አሁን ምኑን አሞት ነው የመጣው ይባላል። ከኛ ጋር የመጡት ሰዎች መንገድ ለማሳየት ነው እንጂ አጠቃላይ ስለ አጋጠመን በሽታ የመናገሩ ስኪል ሳይኖረን ቀርቶና አይደለም። ለአካል ጉዳተኛ የሚሰጠው እርዳታ አካል ጉዳቱ በጉዳቱ ምክንያት የሆነ የሚያጎልበት ነገር አለ አይደል? ያችን ሪፕሌስ ለማድረግ ኢቭን መጽሐፍ ቅዱስ ካነበብን እኮ ይሄ እኮ ከመጽሐፍ ቅዱስ ለምሳሌ ክርስቶስም አድርጓል። ለምሳሌ ሙሴ ድሮ በሆነ አላስታውሰው ምዕራፉን ግን አደጋ ደርሶበት ተናጋሪ ሰጥቶታል። አሮን ነበር የሚናገርለት አይደል? እንደዚህ እንትን እያለ ማለት ነው። ስለዚህ ይሄ ሪዝነብል አኮሞዴሽን ምክንያታዊ ማመቻቸት የሚለው ራሱ ክርስቶስ እኮ ነው የጀመረው። እሱ ነው ያስተማረን። እውነት ነው። ለምንድን ነው አሁን ሙሴን በሌላ መንገድ አላገዘውም አይደል? መናገር ስለማይችል ብቻ ነው የሚናገርለት ሰው ብቻ እንትን ያደረገው ማለት ነው። ስለዚህ ለአካል ጉዳተኛው መስጠት ያለበት አካል ጉዳቱ በጉዳቱ ምክንያት ያጣውን ነገር በቴክኖሎጂ ሊሆን ይችላል፣ በሰው ኃይል ሊሆን ይችላል፣ በከፊልም ሆነ በሙሉ በሙሉ ሪፕሌስ ሊያደርግ የሚችል እርዳታ ነው እንጂ ሌሎች ተዛማጅ ነገሮችን አይችልም በሚል እሳቤ ለማገዝ መምጣት ፌር አይደለም። ከፕራይቬሲም ከምንም አንፃር የሚገርም ገጠመኝ ተዛለኝ። አንዴ ምንድነው የሆነ ቦታ ካፌ ውስጥ አንድ ጓደኛዬ ሲነግረኝ ቁጭ ብዬ ነበር አለ አብሬ። ያው ትንሽ እሱ የሳይትድ ነው ግን ስለ አካል ጉዳት ያለው ግንዛቤ ትንሽ ጥሩ ነውና የሆነ አይን ስውር በጣም ትልቅዬ ወርቅ አድርጓል አለ አንገቱ ላይ ማለት ነው፣ በጣም ከሩቅ የሚታይ። ቆይ ግን እሱ አሁን ምን ያደርግለታል? አይው ለምንድን ነው ወርቅ ያድርጓል? አንተ ሀብልስ አርገ ስትወጣ ውጪ ሰው እንዲያይል ነው እንጂ አንተ
አንዳንዴ ልብስ ለብሰህ እኮ የምትዘምጠው አንተ ብቻ ስለወደድከው አይደለም። ትኩረት ለመሳብ ነው። ትኩረት ስበህ የሆኑ ሰዎች አቴንሽናቸው ወደ አንተ እንዲሆን ነው እንጂ አንተ ብቻ። ምክንያቱም አንተ ብቻ ቢሆንማ ያንን ልብስ ቤት ውስጥ ብቻ ነበር የምትለብሰው። ቢጃማ ታረገው ነው። ቢጃማ ያም አጥፍተን አይደለም ሁለተኛ ይሆን ነው። ደግሞ እግዚአብሔር የሆነ ነገር ስላጠፋ ሳይሆን ከሁለተኛ ነገር እንደ ማንኛውም ሰው የዕለት ተዕለት ተግባራትን ለመከወን በምንቀሳቀስበት ኖርማሊ ማለት አሁን እዚህ ላይ ምን አንዳንድ ሰው ሚስ አንደርስታንድ እናንተ ተቆጥቶ በቃ እግዚአብሔርን የሆነ የሚያውቀው አይነት አድርጎ በቃ የሆነ ነገር ላይ ሲናደድ የሚያጠፋ አካል ጉዳተኛ የሚያደርግ ሳይናደድ ደግሞ የሆነ ኖርማል ሪአክቲቭ አድርጎ እንደዛ አይነት ነገር የመሳል አለና አካል ጉዳት በየት እንደሚመጣበት አታውቅም። መቼ ሀፕን እንደሚያደርግ አታውቅም። ባላወቅበት አንተ ኮንትሮል በሌለ ሰውነት ላይ ምንም አይነት ዋስትና ስለሌለ የእግዚአብሔር ቁጣ ነው ምናምን ስማ አሁን ሳምባ ምች ወይ ጎባ ሲይዘው ይቆጣና አስበዋል ወሰነን ምናምን ተሰብስበን ወሰነን የምንቆጣ ነው የሚመስለው። እንደ አንድ አካል ጉዳተኛም እንደ አንድ ሰው እኛም የራሳችን የሆነ ጉድለቶች አሉብን። ግን ጉድለቶቹ ብዙ ጊዜ እኔም ማለስማማው ከማህበረሰቡ ከአካል ጉዳት የመነጨ አድርገው የሚቆጥሩት ሰዎች አሉ። ለምሳሌ አይነ ስውር ሲቆጣ ካየ ምንድነው የሚሉት? ቶሎ ብሎ አይነ ስውራን እነሱ ይቆጣሉ ይላል። አስበዋል ወሰነን ምናምን ተሰብስበን ወሰነን የምንቆጣ ነው የሚመስለው። በጋራ ወጣውን አጥርቀን ነው ምናምን ሁላችሁም ተቆጡ ከዚህ በኋላ ሰው ስታገኙ ነገር ነው የሚመስለው። እንደ ሰው የሚፈጠሩ የተለያዩ ነገሮችን ከአካል ጉዳት ጋር አያይዞ ያ ጉዳት ያንን ኔጌቲቭ ወይም ደግሞ በሰው ሊወደዱ የማይችሉ ነገሮችን ያመጣ የሚመስላቸው። ለምሳሌ ክራንች ይዘው የሚሄዱ ሰዎች አረ እንዳትጓቸው በክራንቹ ይመቷቸዋል፣ እነሱ ተንኮለኞች ናቸው፣ እነሱ ምናምን በቃ እንደዚህ አይነት የተለያዩ የጅምላ ፍረጃ የአካል ጉዳትን ከተረጅነት ጋር አስተሳስሮ የማየት ጉዳይ በጣም ሊታሰብበት ይገባል። ምክንያቱም ሁሌ አካል ጉዳት ሲባል ተቀባይ ጠባቂ ማለት አይደለም። ኢንፋክት አካል ጉዳተኛም ሆኖ ሌላውን መደገፍ የሚችል ለሌላው መትረፍ የሚችል ብዙ ሰው አለ። ኤክስፖዝድ ነው። በእርግጥ አካል ጉዳተኛ ሲሆን ካለው የስራ እድል አንፃር ከአመለካከት ችግር አንፃር ምናምን የስራ ሁኔታው የገቢ ሁኔታው ያነሰ ሊሆን የሚችልበት እድል ሰፊ ነው። ግን ያ ማለት ሁሉም በዛ አይነት ነው ደግሞ ማለትም አይደለም። ዲዘርቭ የሚያደርግ ደግሞ የሚገባውም እንዳለ ማሰብ አለብን። ግን በሚገባውና ማድረግ በሚችል መሃል ልዩነቱ የገቢ መጠንና የኑሮ ሁኔታ ነው እንጂ አካል ጉዳት አለመሆኑን ማሰብ ተገቢ ይመስለኛል። እንደውም ከዚህ በፊት ማስታውሰው ቁጭ ብለን ካፌ ብዙ ነበርን በአጋጣሚ። ከዛ በኋላ የኔ ቢጤ መጣና ሁላችንም ሰጠነው ማለት ያለንን ማለት ነው። ከዛ አየ መሰለኝ አላውቅም፣ ትንሽ ቆየት ብሎ መጣና እንካ ያንተን አለ። ያንተን እንካ ብሎ መለሰልኝ። ኦኬ አንተ ያንተን እንካ ካንተ አልቀበልም ብሎ መለሰልኝ። ከኔ ጋር የነበሩ ሰዎች ጉዳት አልባ ነበሩና ይሄ የሚያሳየው ምንድነው? አካል ጉዳትን በቃ የመጨረሻ አንድ ሰው አካል ጉዳተኛ መሆን ማለት በማህበረሰብ ውስጥ ብዙ ነገር እና ሁሉን ነገር ያጣርጎ ስለሚያስመስለው ኢቭን ሌሎች በኢኮኖሚ ሊሆን ይችላል በተለያየ መንገድ ስታተሳቸው ዝቅ ያሉ የሆኑ ሰዎች አይ ቲንክ ያላቀም እኛን ሲያገኙ ደስ ይላቸዋል መሰለኝ። ምክንያቱም የሚበልጡትን ሰው ያገኙ ስለመሰላቸው እናንተ ለኛ ለጤነኞች ማይሆን ራሄ የግለሰብ በጎ ፈቃደኛ ነው ወይም ደግሞ በግለሰብ በጎ ፈቃደኝነት ላይ ነው የተመሰረተው ተቋምና ስርዓታዊ ነው። አዎ ሰዎች የማዘንም ያለማዘንም መብት አላቸው ወይም ደግሞ ይሄ ኢንዲቪጁዋልስ ፕሪፈረንስ ነው። በሲስተም ደረጃ ግን ያንን ነገር በመብት ደረጃ ያ አካል ጉዳተኛ የሆነ ፐብሊክ ትራንስፖርት ጋር ሲደርስ ቅድሚያ መስጠት አለበት ብሎ ህግ ከደነገገ ያንን ህግ ለማክበር ሲባል ሲስተሙ የዘረጋለትን መብት ኤክሰርሳይዝ ሊያደርግ ይችላል። ስርዓታዊ ሀዘኔታ መኖር የለበትም። ስርዓታዊና ተቋማዊ የህግ ማዕቀፍና ከመብት ጋር የተያያዘ ነገር እንጂ ስርዓታዊ ሀዘኔታ
በህግ ለምሳሌ አንድ ኦቶሪቲ ያለውን ሰው ሄደ ስታናገር ለሱ እንዲያደርግለት የሚልና ያው ሰውዬ ደግሞ ተቀይሮ ሌላ ባለስልጣን ጋር ስትሄድ እነሱ ሚል አይነት ነገር መኖር የለበትም። ሊያስተናግድህ የሚገባው ሲስተሙ ነው። ያደጉ የተባሉ ሀገሮችን በሚታይበት ሰዓት ኢንዲቪጁዋል ዲስክሪሚኔሽኑ ለአካል ጉዳተኛ ላይ አለ። በነገራችን ፈረንጆች ስለኛ ሙሉ በሙሉ አዌርድ ናቸው ማለት አይቻልም። ግን አትሊስት በዛ ሀገሮች ላይ የሚኖሩ አካል ጉዳተኞች ሲስተም አያገላቸው ፕሮቴክት ያረጋቸው። የሆነ ፈረንጅ ለነሱ ወይም ደግሞ የሆነ ኦርጋናይዜሽን ስራ ቢከለክላቸው ሄደው ይከሳሉ። ለምን? የህግ ማዕቀፍ ስላላቸው። እኛ ሀገር ላይ ግን አሁን በብታይበት ሰዓት ብዙ ነገሮች በሐዘኔታ የሚደረጉ አይነት ነገሮች ስለሆኑ ሰዎች ማዘንን ፕሪፈር ላይ ያደርጉ ይችላሉ ወይም ደግሞ ላያዝኑሉ ይችላሉ። ስለዚህ ካላዘኑ ደግሞ ያንም የሚከለክላቸው ስርዓት ከሌለ አካል ጉዳተኞች የመብት ጉዳይ ጥያቄ ውስጥ ሊገባ ይችላል ማለት ነው። ያለና ማለት አሁን ነው አላው አይነ ስውራንም እንዲሁም ደግሞ በአጠቃላይ አካል ጉዳተኞች ማህበረሰብ ህይወታችሁ ላይ የሚያጋጥማችሁ ነገሮች ምን ናቸው? ለቅሶ ላይ ሊሆን ይችላል፣ ሰርግ ላይ ሊሆን ይችላል። እንዲህ ማህበራዊ ኢንጌጅመንቶች ማህበረሰቡ እርስ በርስ የሚገናኝባቸው ሁኔታዎች ላይ ስትሳተፍ የራሱ ጀጅመንቶች አሉት። ለምሳሌ እኔ እንኳን ማስታውሰው ለቅሶ ላይ የሆነ ጊዜ በቃ አንተ አሁን ማን ይቀየማል ምናምን ያለኛልና ማለት አሁን ነው አላው በጣም ከባድ ነው። በቃ ማለት እኔ ሰው እንዲቀየምህ እንዲደሰትብህ ምናምን አይደለም። ጀስት ያ ነገር ኖርምና ቫልዩ ስለሆነ እና ደግሞ የሀዘን ስሜቱም አይነ ስውር ስለሆንክ አካል ጉዳተኛ ስለሆንክ ሳይሆን ሰው ስለሆንክ ስለሚሰማ መድረስ ስላለብህ ያን ነገር የምታረገው። ግን የሰው አንደርስታንዲንግ ደግሞ አንተ መንገር ተቸግረ የሆነ እዛ ለመድረስ ብዙ ሀሰል አይተህ እዚህ የምትመጣው ማን እንዳይቀየም ነው ምናምን ይላል። ጥኔሽ እንዴት ነው ግን አንተ እንደዚህ ነገር? እኔ የምላችሁ እናንተ ግን ሲያዝኑላችሁና ሲደግፏችሁ ምናምን ብዙም አትፈልጉም እና ምንድነው ግን ፖይንቱ? ማህበረሰቡ እንዲረዳን የምንፈልገው አካል ጉዳትን በርህራሄ ወይ በሀዘኔታ አይነት ስሜት ሳይሆን ይልቁና ማንኛውም አካል ጉዳተኛ መደገፍ እንዳለበት አምኖ ሰዎች ከመብት አንፃር ከሚደረግልን ከሚገባን ነገር አንፃር ተረድተውን ቢደግፉን ነው እንትን የምንለው። ስለዚህ ይሄ ሀዘኔታ ወይ ኔጌቲቭ ኤነርጂ ያለው ነገር መጥፎ ስሜትን የሚያጋባ አይነት ነገር ሰውየውን የበታችነት እንዲሰማው አካል ጉዳቱን እንደ ዝቅተኝነት እንዲያየው እና በቃ አጠቃላይ መጥፎ የሆኑ ነገሮችን እንድታጋባበት ነው የሚያደርገውና አካል ጉዳት ነው። አካል ጉዳተኛ ደግሞ አካል ጉዳተኛ በመሆኑ ማግኘት ያለበት መደገፍ ያለበት ነገር ይኖራል። በዛ አግባብ ያንን ተረድቶ መደገፍ ሲቻልና አፕሮችንም ማስተካከል ሲቻል ነው። አሁን እናንተ ጋር ብዙ ጊዜ የማየው ነገር ምንድነው? ሁሉም ማለት አይደለም ኦፍ ኮርስ፣ ግን የአፕሮች ለውጥ ያስፈልጋል። አካል ጉዳተኛን ስትደግፈው የሆነ በመራራት በማዘን የአካል ጉዳቱን በመንገር አይነት ስሜት ሳይሆን ኦኬ ጥቂት ብደግፍህ እኮ ያለው ውስንነት በዚህ መንገድ ሊታረቅ ይችላል፣ አንተም የተሻለ ቦታ ልትደርስ ትችላለህ በሚልና አካል ጉዳተኛውን በሚያበረታታ አይነት መንፈስ ቢሆን እመክራለሁ። እንግዲህ አይነ ስውራን ስትሆኑ የተለያዩ ገጠመኞች ያጋጥሙናል። እነዛ ገጠመኞች በጣም የሚያዝናኑም የሚያስቁም ናቸውና እስቲ አንዱን ላካፍላችሁ። 6 ኪሎ አካባቢ ባለስልጣናቶች እየገቡ ነበረ ወደ ሽሮ ሜዳ አካባቢ እያለፉ እኔና አንድ 2 ጓደኞቼ አብረን እየሄድን ነበርና እዛ ጋር ፖሊሶች ነበሩ። ሰዎችን እየከለከሉ ነበር። ፊታችሁን ወደዛ ዙሩ፣ ወደ መኪናው መዞር አይቻልም እያሉ ማለት ነው። እና እኛም እየሄድን በአጋጣሚ ልንሻገር ነበርና ፖሊሱ መጣና እናንተስ ለምንድን ነው ወደዛ ማትዞሩት? እናንተም ወደ ኋላ ዙሩ አለ። ከዛ እኛም በጣም እየሳቀን ያው ለኛ እኮ ዞርንም አልዞርንም ያው ነው አናያቸውም ማለት ነውና ከዛ በኋላ ፖሊሱ በጣም ገርሞታል። ለካ ደንግጦ ቆሟልና መጨረሻ ላይ ምን ብሎ ቢሄድ ጥሩ ነው ያው ግን ለማንኛውም ዙሩ አለ። በጣም የማረሳው ገጠመኝ ነው እንግዲህ ይሄኛው ማለት ነው። እዚህ 7 ደረጃ ጋር በቃ እሺ ቻው። ተመልከቱ እንግዲህ ያው ይሄ ማህበረሰብ ቀን ተቀን በምናረጋቸው የተለያዩ እንቅስቃሴዎች ውስጥ ከሚያጋጥሙ ነገሮች አንዱ በተለያዩ ቦታዎች በምንሄድበት ሰዓት ሲያዩን ሁሉም አይነ ስውር ተረጂ ነው ብሎ ስለሚያስብ አብዛኛው ሰው ገንዘብ እየሰጡን ያልፋሉና እኔ ለማህበረሰቡ የማስተላልፈው መልእክት ምንድነው? በተቻለ መጠን ተረጂዎችን ብንለይ። አሁን በዚህ ሰዓት በጣም ብዙ መረዳት የሚፈልጉ ሰዎች አሉና ስንረዳ የአንድን ሰው የአካል ጉዳት መጉደል ብቻ ሳይሆን ያ አካል ጉዳት
መጉደሉ ደግሞ ኢቭን ያ ሰውዬ መረዳት ሲያስፈልገዋል የአካሉ ብቻ ስለጎደለ እንሰጠዋለን ወይ እኔ እኮ አሁን ለምሳሌ ይሄ ገንዘብ የሰጠኝ ሰውዬ ምናልባት ደሞዜ ከሱ በላይ ሊሆን ይችላልና የሌሎችንም እድል ባንዘጋ ምክንያቱም መረዳት የሚፈልጉ በጣም ብዙ ልጆች ስላሉ ለትክክለኛ ሰው እርዳታውን ብናደርስ የሚል መልእክት ነው ያለኝ አመሰግናለሁ